ይህ ሰው እንግዲህ የሞቱ ሰዎችን ወደ ህይወት በመመለስ ይታወቃል። ላል ባህሪ ይባላል። ከአመታት በፊትም ነበር ታዲያ ሙቷል ተብሎ በቤተሰብም በመንግስትም የታወጀው። ታዲያም እንግዲህ ይህ ግለሰብ አልሞትኩም እባካችሁም ቢል ማንም ሰው ሰሚ አልነበረው። አንተ መንፈስ ካልሆንክ በስተቀር ሙተሃል ሁሉም ሰው ሲጠየቁ የሚሉት ነገር ነው። በቀዶ ህክምና አልጋ ላይ ተኝታችሁ የምትወዱትን የኔ ነው የምትሉትን ሰው የሱን ልደት አለማክበራችሁን ስታውቁ ምን ታደርጉ ይሆን ቤተሰቦቼ? ኬብም ታዲያ ያደረገው ዓለምን የሚያነጋግር እናም ልብ የሚነካ የፍቅር መስዋዕትነት ነበር። ከፍቅረኛው ጀምሮ እስከ ከተማው ፖሊስ እስካዘዘበት ኬክ ቤት ባለቤት ድረስ ልባቸውን በፍቅር አናውጦ ያስለቀሰ ነበር። ይቺ በስክሪኑ ላይ የምትመለከቷት ሴት እንግዲህ አራስ ነበረች። አራስ ልጇን በአንድ እጇ አንጠልጥላ አጠገቧ ወደሚገኘው ግሮሰሪ ጠጋ ትላለች። ምክንያቷ ደግሞ እጅግ በጣም መተንፈስ ያቃተው አዲስ ህፃኑ ልጅ ምን ማድረግ እንዳለባት አታውቅም ነበርና ነው። 911ም ይደውሉና ፖሊስ እንዲጠራም ያደርጋሉ። እስከዛ ድረስ ግን ወጣቷና ያልተጠበቀ ነገርን ታደርጋለች። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው እንግዲህ በሌላ ዶክመንታሪ ቪዲዮ ተመልሼ ወደ እናንተ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንዲሁም ሀሳብ አስተያየታችሁን በነጻነት በቀናነት ሀሳባችሁን ንገሩኝ። ብዙ ሰዎች ጋር ቪዲዮ እንዲደርስ ደግሞ ላይክ አድርጉት። አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ። ይህ ሰው እንግዲህ የሞቱ ሰዎችን ወደ ህይወት በመመለስ ይታወቃል። የሚኖርበት ሀገር ህንድም ብትሆን በህይወት እያሉ ነገር ግን ሙተዋል የሚባሉ ሰዎች የሚበዙበት አካባቢ ነው። እናም ቤተሰቦቼ ነገሩ እንደዚህ ነው። ላል ባህሪ ይባላል። ከአመታት በፊትም ነበር ታዲያ ሙቷል ተብሎ በቤተሰብም በመንግስትም የታወጀው። ታዲያም እንግዲህ ይህ ግለሰብ አልሞትኩም እባካችሁም ቢል ማንም ሰው ሰሚ አልነበረው። አንተ መንፈስ ካልሆንክ በስተቀር ሙተሃል ሁሉም ሰው ሲጠየቁ የሚሉት ነገር ነው። ይህንንም አጋጣሚ እንግዲህ ያወቀበት በአንድ ወቅት አንድ ባንክ ላይ ይገባና ለመበደር ይሞክራል። የለም አንተ በሞተ ሰው መታወቂያ ልትበደር መተህ ነው ተብሎ እስር ቤት ይሄዳል። እናም ነገሩን ሲያጣሩ ይህ ሰው በህይወት አለ። ነገር ግን ምንም ሊያደርጉት አልቻሉም፣ ለቀቁት። ታዲያ የሱ ፋይል እንግዲህ ሞቷል ነው የሚለው። በሁለተኛውም እንግዲህ አካባቢውን ወክሎ ምርጫን ይወዳደራል። ነገር ግን አሁንም አንተ ሙተሃል ማንም የሚመርጠው ሰው ያጣል። በሶስተኛም እንግዲህ የራሱ ቀብር ላይ ይገኝና እባካችሁን እኔ አልሞትኩም እባካችሁን ስሙኝ ይላል። ታዲያም እንግዲህ ቤተሰብም ሆነ ወዳጅ ዘመድ የሚሰማው ይጠፋል። ይህን ሰው አንተ መንፈስ ነህ እንጂ ሙተሃል ምላሻቸው ነበረ። ታዲያም እንግዲህ ሁላ ነገር ግራ ያጋባው ሰው ወደ አጎቱ ይሄዳል። አጎቱም ጋም ከሄደ በኋላ አንተ ሙተሃል እንድትሞት የሚያደረኩት እኔ ነኝ ብሎ ይነግረዋል አጎት ተብየው። ታዲያም እንግዲህ ሁላ ነገር የገባው አልባህሪ የአጎቱን ልጅ አግትና ከፖሊሶች ጋር እንግዲህ ትንቅንቅ ይገጥማል። በዚህም ታዲያ እጁን ሰጥቶ ወደ እስር ቤት ይወርዳል። ታዲያም እንግዲህ የዚህ ሰውዬ ማንነቱ ሲጣራ አልባህሪ የሞተ ሰው ማንነት ነው ያለው። ስለዚህም ታዲያ ከእስር ቤት ለቀው እንደፈለግኩን አንተ መንፈስ ነህ ይሉታል። ምንም ቢል ምን ይሄ ግለሰብ ሰሚ ያጣል። ለ19 ዓመት ሙተሃል ተብሎ እሱ ግን እንዳለ አለ። ታዲያም እንግዲህ ጉዳዩ ሲጣራ አጎቱ በ14 $14 ነበር ሙቷል የሚል ወረቀት ያሰራለት። ምክንያቱም ደግሞ በግማሽ ሄክታር መሬት ጠብ ነበረ። ያም ታዲያ ግማሽ ሄክታር መሬት ውርሱን ማለትም አጎትየው ስለፈለገው አልባህሪን ሞቷል የሚል ሰርቲፊኬት አሰራለት። ከዛም በኋላ እንግዲህ የአልባህሪ አንድ ስራ አለው። ሙቶም ቢሆን እንግዲህ እንደዚህ አይነት ችግር ያለባቸውን ያልተማሩ ህንዳውያንን ወደ ህይወት እያመጣ በሰነድ ሙቷል ነገር ግን በአካል አለው የሚባለውን በሙስና የተጨማለቀን የህንድ አገዛዝና አሰራርን በማስተካከል ላይ ይገኛል። በዚህም ነው ታዲያ የሞቱ ሰዎችን ወደ ህይወት የሚመልስ ተብሎ በቅጽላ ስም የሚጠራው። በቀዶ ህክምና አልጋ ላይ ተኝታችሁ የምትወዱትን የኔ ነው የምትሉትን ሰው የሱን ልደት አለማክበራችሁን ስታውቁ ምን ታደርጉ ይሆን ቤተሰቦቼ? ኬብም ታዲያ ያደረገው ዓለምን የሚያነጋግር እናም ልብ የሚነካ የፍቅር መስዋዕትነት ነበር። ከፍቅረኛው ጀምሮ እስከ ከተማው ፖሊስ እስካዘዘበት ኬክ ቤት ባለቤት ድረስ ልባቸውን በፍቅር አናውጦ ያስለቀሰ ነበር። ኬብም ወደ አንድ ኬክ ቤት ጎራ ይላል። የኬክ ቤቱንም ሰራተኛ እንዲህ ይላታል፣ እባክሽን እኔ ኬክ እንድትሰሪልኝ ይፈልጋለሁ። የምትሰሪልኝ ኬክ እጅግ ለማፈቅራት ለህይወት ዘመኔ ሙሉ አጣማሪ ለነበረችው በጡት ካንሰር ታማ ለዳነችው ለባለቤቴ ነው ይላል። እኔ ከዚህ በኋላ ይሄንን ኬክ መጥቻ አልወስደውም። ምናልባት እኔ እንኳን ባልመጣ አንቺ ይሄንን ኬክ አድርሽልኝ አላት። ኬክ ቤቷ ባለቤትም እንግዲህ ለምን ነበር ጥያቄዋ። የነገራት መልስ ግን እጅግ በጣም የሚያስለቅስና በቪዲዮም እንድትቀርጸው የገፋፋት ነበር። ከዚህ በፊት ሰርጀሪ አድርጌያለሁ። በፈጣሪ እርዳታ በሲፒአር ድጋፍ ነው ወደ ህይወቴ የተመለስኩት። ሙቼ ነበር። ስለዚህም አሁንም እንደዛ አይነት ሰርጀሪ ላደርግ እየሄድኩ ነው። ስለሆነም እንግዲህ መምጣትና መኖሬን አላውቅም። ባይሆን ግን የዚህን ኬክ ዋጋ ልክፈልሽና አድርሽልኝ ነበር የዚህ ሰው ጥያቄው። የኬክ
ቤቱ ባለቤት ወጣት እንግዲህ ቴሪሳ ትባላለች። እንግዲያውስ እንደዛ ከሆነ በአንድ ነገር እንስማማ አለችው። አንዱን እኔ እናንተ በህዝብ ፊት እንሰር። የዚህን ኬክ ዋጋ አሁን አልቀበልህም። ከቀዶ ህክምናው በኋላ ግን ራስህ መተህ ኬኩንም ክፍያውንም ከፍለህ ትወስዳለህ። በዚህ ከተስማማን አደርገዋለሁ አለችው። የሱ ምላሽ የነበረው እባክሽ እኔ ጉር ተሰርቻለሁ። ከዚህ በፊት ቀዶ ህክምና አድርጌ ነበር። ያን ቀዶ ህክምናም ሳደርግ ከሞት አፋፍ ነው የዳንኩት። እናም እንደዚሁ ላልመጣ ስለምችል የምልሽን አድርጊልኝ አላት። እንባውም እንግዲህ አይኑ ላይ ግጥም አለ። ቴሪሳም ታዲያ ፋታ አልሰጠችውም። እባክህን አሁን አታናደኝ፣ ማልቀሱን አቁም፣ ምክንያቱም እኔንም ታስለቅሰኛለህ። ይህ ደግሞ ለሁለታችንም ጥሩ አይሆንም አለችው። ታዲያም ኬቪን ማልቀሱን አቁሞ ኬኩን እንደምሰራለት ተነጋግረው ተለያዩ። እሷ ግን ከዛ በኋላ ሰላም አላገኘችም። ሶሻል ሚዲያ ላይ ይህንን አጋርታ እባካችሁ የህዝብ ያለ ኬቪን በጸሎታቸው አስቡት እያለች እንባ ስታነባ ትታይ ነበር። ጸሎታቸውም ሰምሮ ታዲያ ኬቭ የተሳካ ቀዶ ህክምናውን አድርጎ በስኬት ወጣ። ቀዶ ጥገና ባደረገ ሰዓታት ውስጥ ደወለላት። እሷም ታዲያ በእንባ ውስጡና ተቀበለችው። የቀዶ ጥገና ህክምናውን መሳካትም እንዳየችም እጅግ በጣም በደስታ ተዋጠች። ቃል እንደገባ ነው እንደ ውላችን መሰረት ገንዘቡን ማምጣና ኬኩን ውሰድ አለችው። እሱም ታዲያ እንደዛው አደረገ። በዚህም ታሪክ ታዲያ ልቧ የተነካው የከተማዋ ፖሊስ ሚስተር ኬቪን ከነባለቤቱ አጅባ ይዛው መጣች። ይህንንም ታሪክ ታዲያ ከቴሬሳ ሶሻል ሚዲያ ላይ እናም በአካባቢው ያሉ የዜና አውታሮች ተቀባበሉት። ይህንን የሰማው ህዝብም እንዴት ያለ ፍቅር ነው፣ እንዴት ያለ መተሳሰብ ነው፣ እንዴት ያለ አብሮ መኖር መጣጣም ነው ብለው ተናገሩ። እና ለማንኛውም በፍቅር የኖረ ልብ በየትኛውም ሰዓት ቢሆን ከፍቅር ውጭ ምንም ነገር የሚለግሰው ነገር የለም። ወደ ቀጣይ ዶክመንታሪ ቪዲዮአችን አለፍኩኝ። ይቺ በስክሪኑ ላይ የምትመለከቷት ሴት እንግዲህ አራስ ነበረች። አራስ ልጇን በአንድ እጇ አንጠልጥላ አጠገቧ ወደሚገኘው ግሮሰሪ ጠጋ ትላለች። ምክንያቷ ደግሞ እጅግ በጣም መተንፈስ ያቃተው አዲስ ህፃኑን ልጅ ምን ማድረግ እንዳለባት አታውቅም ነበርና ነው። አያያዛም እንግዲህ እዚህ ላይ እንደምትመለከቱት ትክክል አይደለም። ነገር ግን ወደዚህ ካፌ ጎራ ባለችበት ሰዓት አንዲት ቁጭ ብላ የምትጠቀም ሴት ይሄንን ጉዳይ እንግዲህ በደንብ አድርጋ እየተከታተለችው ነበር። እናም ልጁ የመተንፈስ ችግር እንዳለበት ይገባታል። እናም ይቺ ሴት እንግዲህ ምስሉ ላይ እንደምትመለከቱት እጇን በሳኒታይዘር አድርጋ ማስክም አድርጋ ህፃኑን ትቀበላታለች። እሷ ማድረግ ያለባትን ነገር በጠቅላላ ህፃኑን ለማዳን በሰብአዊነት ማድረግን ትቀጥላለች። 911ም ይደውሉና ፖሊስ እንዲጠራም ያደርጋሉ። እስከዛ ድረስ ግን ወጣቷ እናት ያልተጠበቀ ነገርን ታደርጋለች። ቀጥታ ልጁን ለሷ ሰጥታት መንገዷን መቀጠል ጀመረች። ምናልባትም እንግዲህ ሰው ልትጠራ ነው ብሎ ቢጠብቁም እሷ ግን እንደወጣች ቀረች። ያው እብስ እንዳለች ጠፋች። ማንም ሰው እንግዲህ ቢጠየቅ አየኋት የሚል ሰው ጠፋ። ፖሊሶቹም ታዲያ በአቅራቢያው በአፋጣኝ ደርሰው ህፃኑን ልጅ የመተንፈስ ችግር እንዳለበት ተረድተው በአጋር ኦክሲጅን እንዲተነፍስ አደረጉ። ህይወቱንም ታዲያ ታደጉለት። ነገር ግን እናት እስካሁን ድረስ አልተገኘችም። በሴኩሪቲ ካሜራ እንግዲህ የተቀረጸው ይህ ቪዲዮ ዓለምን እጅግ ጉድ ሲያስብልም ነበረ። ታዲያም እንግዲህ እጅግ በጣም አነጋጋሪና አሳዛኝ የሆነ ድርጊት እዛ አካባቢ ተፈጠረው። መጀመሪያ እንግዲህ ህፃኑ ልታግዘውና ልትረዳት የተቀበለቻት ሴት ህጋዊ ሁኝ ይህን ህፃን ልጅ ማሳደግ እፈልጋለሁ ንግግሯ ነበረ። ፍርድ ቤትም ታዲያ ይህንን ነገር ማድረግ ትችላለች ሲል ፈርሞ ይሰጣታል። ነገር ግን እናት ብትያዝም ምንም አይነት ክስም ሆነ ወንጀለኛ የሚያደርጋትን ነገር ስላላደረገች ያው እናትም እንግዲህ በነፃ ተለቃለች። በእርግጥ ሁላችንም የማንክደው ሁለት አይነት እናቶች አሉ። አንድ ወልዳ ምን ማድረግ እንዳለባት ማታወቅ ትታ ሄደችና አንዲት ደግሞ ሰብአዊነት የተሰማት የማታውቀውን ህፃን አድና አሳድገዋለሁ ብላ የወሰደች እናት ማለት ናት። ምናልባትም እንግዲህ ብዙ ሰዎች ባለማወቅም ይሁን በድፍረት ብቻ እንደዚህ አይነት አጣብቂኝ ውስጥ ገብተው ህፃን ልጆቻቸውን በዚህ አጉል ቦታ እየጣሉ ይሄዳሉ። ነገር ግን እነዚህን ሰዎች ማንም ተረድቷቸው አያውቁም፣ ወይንም ደግሞ እነዚህን ሰዎች ልንረዳቸው ዝግጁ አይደለንም እኛ። በዚህም በተመሳሳይ መልኩ ደግሞ እንደዚህ አይነት ልጆች ሲገኙ እኛ እናሳድገዋለን ብለው የሚወስዱ የጉድፈቻ ሰዎች እጅግ ርህራሄ የተካነባቸው እናቶችም አሉ። እና ለማንኛውም ቤተሰቦች ይህን ቪዲዮ ካያችሁ በኋላ ምን ተሰማችሁ? ሀሳባችሁን ኮሜንት ላይ እጠብቃለሁ። ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአሪፍ ፕሮግራም እንገናኛለን። እስከዛ ድረስ አሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።